ያሉ ፕሮግራሞቻችን ወደ መገባደጃቸው ላይ እየደረሱ ነው የሚገኙት እየደረሱ ነው በያበዛዋቸው የመጨረሻው ፕሮግራማችን ነው አሸብር በላይ እንግዲህ ከኛ ጋር ዛሬ ቀኑን ሙሉ ጥሩ ቆይታ ሲያደርግ ነበር ብዙ ነገሮች አነሳን ወደ በኋላ ብለን አቆይተናቸዋል አሁን ላይ ግን ሁሉንም ያነሳን እንዴት ነበር ሙዚቃ የተጀመረው ከዛስ ምን ላይ ነው ያለው አሁን አዲስ ነገርም ይዤ እየመጣው ነው ብሎናል እስቲ እሱን እናነሳለን እንዴት ነበር ቆይታ ግን በጣም አሪፍ ነበር እንግዲህ ያው ከቀድም ከጀመርኩት ምን ነበር እንግዲህ መከተል ያለብኝ ከኳሱ ምን ጠለፈ ወደ ሙዚቃው ቀድም እንደገለጽኩት በቃ ጥሩ ደረጃ ላይ ይደርሳል መባለው በኳስ ነው እንጂ እንደዚህ አሁን በቃ በባህል ልብስ እንደዚህ ተውቦ አሸብር በላይ ጥሩ የባህል ድምጻዊ ይሆናል ብሎ የገመተም አልነበረም ግን በነገራችን ላይ እግር ኳስ በመጫወትበት ሰዓት ከትሬኒንግም ስንመለስ በእያንዳንዱ ቦታዎች በትምህርት ቤት ደረጃ አንጎራጉር ነበርና ያ ያንጎራጉርኩ ከስፖርቱ ጋር አብሮ ያደገ የመጣ ነውና መጨረሻ አካባቢ ግን ከእግር ኳስ ወደ ሙዚቃ እንዲሸጋገር ትልቁን ድልድይ የሆነኝ የኔ ታላቅ ወንድሜ ንጉሴ በላይ ይባላል ሙዚቀኛ ነው እንዴ ሙዚቃ ይሞክር ነበር ግን ዘልቆ አልገባበትም እሱም ጎበዝ እግር ኳስ ተጫዋች ነበር እና እንግዲህ ከዛ ትምህርት ይመስለኛል አሸብር ጥሩ ድምጽ አለ ስፖርት ላይም ጎበዝ ነህ ግን እኔ የሚታየኝ እንደው ከስፖርቱ ወደ ሙዚቃ ብትገባ ጥሩ ይታየኛል ጥሩ መስመር በዛ መታገኝ ይመስለኛል አለኝ እኔም እንግዲህ ታላቅ ወንድሜን ምክር በመቀበል ወደ ሙዚቃው ስፖርቱን ትቼ ጭልጥ የገባው እግር ኳስ ተጫዋች ነበርኩኝ ብለህናል በአንዴ ምን ፈልገው ቦታ ጋር አይደረስም ሁሉም ነገር ሂደት መንገድ አለው አይደለ ከእግር ኳስ ወደ ሙዚቃው በተገባ ይሻላል ተብሎ አማራጩ ከመጣ በኋላ ግን ወደ ሙዚቃው ለመግባት መንገዱ እንዴት ነበር በእነማን ሙዚቃን ጀመርክ አዎ እንግዲህ ከስፖርቱ ወደ ሙዚቃው ህይወት ስገባ እኔ እንግዲህ በውትድርና ህይወት ነገሩን እንግዲህ እንዳላረዝመው ወደ ባሌ አካባቢ መስሎ ማሰልጠኛ ማዕከል ነበር የውትድርና ህይወቴን ማሳለፍ የነበረው ከዛ በኋላ ግን በ1982 ዓመተ ምህረት ወደ አዲስ አበባ ምድር ጦር መምሪያ ተቀይሬ መጣሁ እንግዲህ ወደ ሙዚቃ በደንብ ለመግባቴ ምክንያት የሚሆነኝ ከወንድሜ ባሻገር ወደ አዲስ አበባ ተቀይሬ መምጣቴ ነው አዲስ አበባ ብሔራዊ ውትድርና መምሪያ እየሰራሁኝ በጎን ደግሞ ያን እንግዲህ እናንተ አሁን አልደረሳችሁበትም 5 ዶርስ 3 ዶርስ ሲባል አታውቁም ካዛንቺስ ምንድነው ምን ይሆን እንግዲህ የሚያውቁት ኦዲየንሶች ያውቁታልና በዛን ጊዜ ካዛንቺስ በጣም 5 ዶርስ የሚባል ቤት አለ 5 ቤቶች ናቸው መደዳ ነው ሁሉም ናይት ክለብ አላቸው ሁሉም ሙዚቃ ይሰራል ካንዱ ቤት ወጥተሽ አንዱ ካንዱ ቤት ወጥተሽ አንዱ አጠገብ ላጠገብ ውጭ ስትሆኚ የትኛው ሙዚቃ እንደምትሰሚ በር ከተከፈተ አታቂው ውስጥ ስትሆኚ ብቻ ነው የራስሽን እንትምትዩ አሁን ያ 5 ዶርስ ማለት አሁን ጁፒተር ሆቴል ያረፈበት ቦታ ማለት ነው እና እዛ ከብሔራዊ ውትድርና መምሪያ ቀን ሰራለሁ ማታ እዛ ክለብ የመስራት እድሉ ተገኘ ከወንድሜ ምክር በኋላ የነማን ሙዚቃ ነበር ተጫወተ የነበረው መነሻህ የነበረው መነሻዬ ብዙ ጊዜ እንግዲህ እኔ አዲስ አበባ ውስጥ በክለብ ደረጃ የምታወቀው ኤፍሬም ዘፈን በመስፈን ነው ወደ ባህሉ ቅልጥ ብዬ ሳልገባ ማለት ነው የተለያዩም ከኤፍሬም ሙጭ የነ ቴድሮስ ታደሰን የዘፈንኩኝ በቃ የተወሰነ አመት ከቆየው በኋላ 1 አመት 2 አመት ቆይቼ እንግዲህ በ1984 ዓመተ ምህረት ይሄው እንግዲህ ታላቅ ወንድሜ ወስዶ ዜድ ሙዚቃ ቤት በቃ ወንድሜ ጥሩ ድምጽ አለውና ፈትናችሁ ካሴት እንዲሰራ ፈልጋለሁ አለ እዛ ሄድኩኝ ሙዚቃ ቤት በድምጽ ተፈተንኩ የሰራኋቸው አንዳንድ ሳምፕሎች ነበሩ በዛ ማካኝነት 84 ዓመተ ምህረት የመጀመሪያ አልበም ወጣ የክለቡም ነገር እየጦፈ መጣ እግር ኳሱ ጥልጥ ብሎ ገቢውም አብሮ ሲጨምር ነው አይደል በዛው መጣ ቀደም የባህል ሙዚቃዎችን ከመስራቴ በፊት የነ ኤፍሬም የነ ቴድሮስን ጫወት ነበር አልከና አልጠበቅኩም ነበር ምክንያቱም የባህል ሙዚቃ ነው መነሻ የሚመስለኝና እንደው ፈቃደኛ ከሆንክ መስማት እንችል ይሆን ያሁን ቅልጥ ብዬ ደግሞ ወደ ዘመነኛ ወደ ባህል በቃ ወደ ሀገርኛው ስለገባው የሱን ቃና ምናልባት ደግሞ ኤፍሬም ይሰማው ከሆነ
አበላሽብኝ ብሎም ቅር እንዳይል ይረዳል ችግር የለም ይረዳል እንደ ገብሱ ዛላ የኔ ዓለም ፀጉሯ ተጎንጉኖ መላው ሰውነቷ የኔ ዓለም በመውደድ ተክኖ አይነ ኮከብ ጉብል የኔ ዓለም የደስ ደስ ዋታት አስተውላኝ ሄደች የኔ ዓለም የተዋበች ወጣት ካበላሸሁት ይቅርታ የመጀመሪያ አልበም ከወጣ በኋላ የተለያዩ የምሽት መዝናኛ ቤቶች ላይ ከባለቤት ጋር አብራችሁ ተሰሩ ነበር እንደው ፍቅሩ እዛ ይሁን እንዴት ተጀመረው የዛኔ የተጀመረው እንግዲህ ከአልበሙ በኋላ ብዙ ክለቦች ላይ የመስራት እድል ገጥሞኝ ነበር እንግዲህ የባህል ወደ ባህል ሙሉ በሙሉ የመምጣት የትልቁ ምክንያት ደግሞ የሆነው እንግዲህ ከካራማራ የባህል ምግብ አዳራሽ ሲባል አሁንም ትንሽ እድሜው ገፋ ያለ ስለሆነ ወሎ ሰፈር ነበር ወሎ ሰፈር ጋር ነው ስለስ ደርሼበታለሁ እኔ መረጥ ነበር አይ ከደረስሽ የእድሜ ጉዳይ እንጠያየቃለን ማለት በጣም በርካታ ሙያተኞችን ያወጣ ትልቅ ባለውለታ ነው ትልልቅ አሁን ከነ ይሁኔ በላይ ጀምሮ የሽመቤት ድባለ እና ፍቅር አዲስ የተለያዩ በርካታ እና ፋሲል ደሞዝ ብዙዎችን ያፈራ ነውና የባህል እንትን ዘመናዊም እየተጫወቱ የባህል ቃናም ስለነበረኝ ካራማራ ለስራ ተፈለኩኝና ሄድኩኝ ካራማራ እንግዲህ ረጅም ጊዜ ነኝ ቤተኛ ነኝ ወደ 7 አመት ነው የሰራሁትና በዛ ሁኔታ ላይ ያለው እንግዲህ ያሁኗ ውድ ባለቤት አርቲስት ምናሉሽ ረታ ለስራ ተፈልጋ የእናቷን ቀሚስ ለብሳ ትያለሽ መጣች ቀሚሱ ረዝሟታል እና ብዙ ትዝታለው እንግዲህ በቃ መግቢያ ላይ የሚዘፈኑ ስለው ዘፈኖች አሉ እነ ትዝታ እነ ባቲ አንቺ ሆዬ ምናምን እንግዲህ አለባበሱም እንግዲህ ነገ ከነገ ወዲያ ይስተካከላል መጀመሪያ መግቢያ ላይ ሴቶች በተለይ እኛ ትንሽ የጎጃም የጎንደር ወሎ ዘፈን እስከምንዘፈን ድረስ እነሱ ለስላሳ ዘፈን ይዘፍናሉና እነዚህ ዘፈኖችን መዝፈን አለብሽ አለባበስ ደግሞ እንደዚህ ነው ሚሆን በሚል በማግባባት ሰበብ ገባሁና ይሄ ነው እንግዲህ ከዛ በኋላ አሰበልኝ እሱማ ለኔ ውበት ተጨነቀ ብላ እሷም ልቧ ፈቅደው ነበር መሰል ስጠይቅ አልተገደረደረችም ካንዳንዲ እስካሁን አለን በትዳር እንግዲህ ኦልሞስት 22 አመት አለፈን አሁን በጓደኝነትም ወደ 7 አመት 6 አመት ቆይተናል ስለናንተ እንኳን እንተዋወቃለን ላይ ማምጣታናችሁ በደንብ ማውራት አለብን ምናሉሽና እውነት እሷም እዚህ የመጣሽ ጊዜ ከዚህ ቀደም ሙዚቃ ላይ ኢንተርቪው አድርገናት ነበርና ስላንተ አውርታ አጠቅም በጣም ደስ የሚል ፍቅር ነው ያላችሁ እኔ የሚገርመኝ ዘፈኗ መራክን አልወድም የሚለው ዘፈኗን እና ሳይ ይመስለኛል አንተ ነው የተዘፈነው እዛ ውስጥ ደግሞ ያንተ ስም የሆነች ቦታ ላይ ገብታለች አለ እስቲ ዘለላው ሌላ ወጣት አንቺ መጀመሪያ ወደ መራክን አልወድም ልዘፍንበት የቻለችው ዋናው እንትኑ ጽንሱ የተጸነሰው ያው እንግዲህ ረጅም ጊዜ በመቶጂውን ሰው አተሽ በመቆየት በብሶት በናፍቆት የተዘፈነ ዘፈን ነውና ብሶት የወለደው ብንለው ይሻላል መራክን አልወድምና መሄድ ከናላማ ተላልሽ ቀጥል እና ወደ 4 አመት ተኩል ነው 5 አመት ሙሉ ያቺን የረመዳን ልክ እንዳሁኑ ማለት ነው የረመዳን ጾምን ምክንያት አድርጌ ነው ወደ ኢትዮጵያ መጣ የነበረው በተረፈ 11 ወራቶች እዛ ነው ክለብ አቡዳቢ ራሴ ክለብ እንትን ባንዶች ነበሩኝ ሳባ ሆቴል ይባላል ብሉ ናይል ይባላል የናይት ክለቡ ስም ማለት ነው እና ዛ ረጅም ጊዜ በመሰራበት ጊዜ ያው አልተጋባንም በፍቅር ላይ ነው የነበርነውና እንግዲህ መለያየታችን ምክንያት በማድረግ መራክን አልወድም የሚል ዜማውንም ግጥሙንም ጽፋ እንግዲህ በጣም በሚገርም ሁኔታ ነገሩን እንዳላረዝመው እንጂ እኔ እዛ በነበርኩበት ሰዓት ምንም ማቀው ነገር የለም አዲስ አበባ በጣም ዘፈኑ ተወዶ አገር ቀልጧል እኔ ምንም እዛ አልሰማሁት ከዛ እሷ ለስራ ተፈልጋ ወደ ዱባይ ነው እሷ ደግሞ የምትመጣው
ዱባይ ስትመጣ እኔ ደግሞ ከአቡዳቢ መጥቼ ብዙም ሩቅ አይደለም የ1 ሰዓት ከ30 አካባቢ መንገድ ነው ከዛ መጥቼ እሷን መቀበል ነበረብኝ ተቀበልኩኝ ወደ እሷን ለስራ ኮንትራት ወደ አመጣት ሆቴል እሷ ስትሄድ ይሄንን ጊፍት ሰጠችኝ ከሌሎች ካመጣችልኝ ነገሮች ጋራ ተሰጠኝ እኔ ተመልሼ ወደ አቡዳቢ ሄድኩኝ ያኔ ሲዲ ምናምን የለም VHS ነው በቃ ከፍተው ጓጓ ስከፍተው አጋጣሚ ሁለት ሙዚቀኞች ነበሩ አብረውኝ እዛ ስከፍተው ማለት ነው ስሰማው በጣም ነው የደነገጥኩት እና በጣም የሆነ ነገር ነው የተሰማኝ ትልቅ ሰርፕራይዝ ነው ያደረገችኝና ወዲያው እነሱ እንደሰሙት ሴት ዘፋኞች ነበሩ አንፈትለ የምትባል ዘፋኝ ነበረችና በቃ ካንዳንድ ነው ሰሙት አንድ ቀን አጠኑት ወዲያው ወደ ክለብ በቃ ከአዲስ አበባ አልፎ ደግሞ ዛረባ ሀገር ክለብ ደግሞ በቃ ማንጫጫት ጀመረና የሷ የተነሳችበት የዜማና የግጥሙ ሐሳብና ዘፈኑ ከኛም አልፎ ለብዙ ሰው ተለያይቶ ለሚኖር ሰው የተጋባና እስካሁን ድረስ ሰው በትዝታ የሚወደው ዘፈን ነው ወደ ጥያቄዋ ስመለስ አሰነኛን አሸበርከው ልቤን መለየት አስበህ በሚል በውስጠ ወይራ የኔ ስም የገባበት ነው መልስ ደግሞ ነበረው ባንተ በኩል እኔ ነኝ ያለው እንግዲህ ቅጽል ስምህም ሆኗል መራክን አልወድም ከተሰራ በኋላ ፍቅር ግን አልጨመረብህም እኔ ራሴ አሁን ሙዚቃውን ስሰማው ገዙ ይሙት ያኔ እንዴ በጣም ማላቀው ሰውዬ የሆነ በቃ እንባዬ ሁሉ ይመጣል እውነት ልቤ ነበር ለመናገር ብዙ ሰውም እንደዛ ይላል ተነብሩ የግጥሙ አጣጣል ዜማው አዘፋፈኗ እንደገና ደግሞ ቪዲዮ ክሊፕ የተሰራበት እንትን በጣም የሆነ እንትን የሚል ነገር አለ ሆድ ያላውሳል ይሄ በተርፍላይ እንትን የሚሉት አለ እኔም ሆዴ ተላወሰና ጓዜን ጠቅልዬ ከቻልክ ቀለጥኩ በቃ እዚህ በመላሹ ደግሞ እኔ ነኝ ያለ ይሞክራል አንዳንዴ ዘፈን የድልም ጉዳይ ይመስለኛል አሁን እኔ ነኝ ያለ ከመነሻ ሐሳቡ ጀምሮ ዜማው በጣም ቆንጆ ነው ዜማውን ሰርቼ እንደጨረስኩት ደግሞ ተስፋ ብርሃን ለዜማው በጣም ልክክ አድርጎ ቆንጆ ግጥም ሰራለት ከዛ በኋላ ሄኖክ ነጋሽ ነው ለቅንብር ሄደው ሄኖክ ሲሰማው ገና አዝማቹን ስልለት የዘፈን መነኝ በጣም በቃ የሚመልሰው የለም አለኝ ከዛ ማስተሩ ከወጣ በኋላ ማስተሩ የድል ጉዳይ ነው ያልኩት ማስተሩ በጣም ፐርፌክት ነው አሁን እኔ ያለን በሞባይል ብትሰሚው በአነስተኛ ቴፕ ብትሰሚው በትልቅ ሳውንድ ሲስተም ብትሰሚው በቃ ፊት ያረጋ በደንብ ይሰማል እንግዲህ ከዚህ ቀደም 9 አልበሞችን ነው የሰራው ወደ 9 በግል ወደ 4 በኮሌክሽን ደረጃ ደግሞ ከተለያዩ ድምጻውያን ጋራ ወደ 5 ስራዎች አሉ ስለዚህ ሙዚቃ ከጀመርክበት ጊዜ አንስቶ ቶሎ ነበር ማለት ነው ሙዚቃዎቹ ሲሰሩ የነበረው ቶሎ ይሰሩ ነበር እንግዲህ እየተሰሩ ያሉ መራክን አልወድም ከመዘፈኑ በፊት ጥሩ ተሰርተዋል ያኔ የተፈጠረ ክፍተት ደግሞ ከህዝቡ ጋራ ከሚወደኝ ህዝብ ጋር ትንሽ ክፍተት ተፈጠረ ከዛ በኋላ ነው እንደገና በመራክን አልወድም ሰበብ መጥቼ እነ ጎጃም ናፈቀኝ የምታስታውስ ከሆነ አውዳ መተዋለ ከዛ ደግሞ አውታር ላይ መጨረሻው አልበም ወጣ የዛሬ 2 ዓመት አካባቢ ጅንኑ አሁን ቅድም መግቢያ ላይ አንጎራጎርኩት እና ወለላው ጎጃም ሰቆጣ ጅንኑ ያለበት ጅንኑም የአልበሙ መጠሪያ ጥሩ ስራዎች አሉ እዛ ላይ እንዴት ነበር ጅንኑ ከወጣ በኋላ የነበረው ተቀባይነት ጥሩ ነው ብዙውን ጊዜ ጅንኑ ከወጣ በኋላ በተለያዩ ቦታዎች ስራ በመስራት ምክንያት ትልቅ አስተዋጽኦ አለው ጅንኑ ጥሩ ቆንጆ ስራ ነው እዚህ ስለ ቤተሰቦች አጫውተን ሴት ልጆች አሉ እኔ እንደውም የአባይ 2 ስራ አለ በማህበራዊ ጉዳዮች ላይ ተኮሩ ስራዎችን አብራችሁ ትሰራላችሁ ከመናሉሽ ጋርና ስለ ልጆች አጫውተን መንታ የሚመስሉት ልጆች የሚገርመው ነገር እናንተ ብቻ ሳትሆኑ በጣም ብዙ ሰው ይላልና መንታ ነው የሚመስሉት 3 አመት 4 አመት ማይሞላቸው በዛ ሰዓትና ከዋናው ብሔራዊ ቲያትር ጎን ያለው ከኢትዮጵያ ንግድ ባንክ ነው ቦንድ ገዝተን ስንወጣ ቪዲዮ ክሊፑ የተሰራውና ያው አሁን እንግዲህ አድገው አሁን አንደኛዋ መንታ ናት ያልሻት እንግዲህ የ3 አመት ልዩነት አላቸው አንደኛዋ 11ኛ ክፍል ናት
አንደኛዋ ደግሞ አሁን እግዚአብሔር ይመስገን ውጤት አምጥታ ወልቂጤ ዩኒቨርሲቲ አንደኛ ዓመት ተማሪ ሆናለች። ብዙ ነገሮችን አነሳን። ደግሞ ሰዓት ይኖረንና በደንብ ብናነሳ ደስ ይለን ነበረ። አሁን ግን አሸብር ጠፍቶ ነበረ። ከአሜሪካም ተመልሷል። ከዛ ደግሞ አልበም ጨርሷል። ሌላ አዲስ ነገር ይዞ ሊመጣ ነው ተብሏል። እውነት ነው። በአልበም ደረጃ እንኳን አሁን ትንሽ በዚህ ጊዜ ነው የሚለውን ነገር እንትን ለማለት ካለው የሙዚቃው ኢንዱስትሪ ከኮፒራይቱም እንደገና አሁን ቴክኖሎጂ ካፈራቸው እያንዳንዱ መተግበሪያዎች ጋራ የኛ የሙዚቃ ፕሮዲውሰሮች ምናምን እኩል ያለ መሄድ ከቴክኖሎጂ ጋር እኩል ያለ መሄድ ነገር ይመጣልና በአልበም ደረጃ ከባድ ነው። እንዲሁ ነጠላ ያረን ጋቢ እስኪሆን ድረስ እና አንድ 3 ስራዎች ሰርቻለሁ። ኃይሌ ይባላል ጎበዝ ፕሮዲውሰር ነው። አንደኛው ዩኤል ጋ ነው ስቱዲዮ፣ አንደኛው ደግሞ ከስንታየው ክብረት ጋር ነው ያለው። የተወሰኑ ስራዎች አሉ። አሁን ኦልሬዲ ከስቱዲዮ ወጥተዋል፣ ወደ ቪዲዮ ይቀርባሉ። በቅርቡ እንግዲህ ለዚህ ለሚወደኝ ለሚናፍቀኝ ህዝብ ጥሩ ነገር ደረጃውን የጠበቀ አቀርባለሁ ይላል። በእናንተ ስም ቃል ገባለሁ። እንጠብቃለን። እኛም አንድ ነገር ድሮ ትዝ ብሎኝ ነበር 1986 ላይ ከባህር ዳር አዲስ አበባ መጣለው ብሎ ተጠለፈ አሉ አውሮፕላኑ የሚመጣበት። እንደው ይሄ ነገር እኔ ነኝ ያለ ማለት አሁን ነው እኔ ነኝ ያለ ማለት ያው እንትኑ በ1986 ዓመተ ምህረት ይመስለኛል። ያው እንግዲህ ቤተሰብ ያለው ባህር ዳር ነው። ባህር ዳር ለመጠየቅ ያው በአውሮፕላን ሄድኩኝ። ያኔ ትንሽ ሞቅም ብሎ ነበር። ወታደርነት ስሜትም አለ። አዎ። ሁለተኛው ደግሞ አልበም ሊወጣ እየተዘጋጀ ስቱዲዮ ምናምን ቀብድ ምናምን ወስጃለሁ። በአውሮፕላን ሄድኩ። ሊዘርፉ እንዳይሆን ብቻ ሊዘርፉ ነው። አውሮፕላን የሚያስጠልፍ ብር ከተዘረፈማ እንዴ በቃ ሌላ ታሪክ ነው። እዛም እኮ እዚህ አዲስ አበባ በዘፈን ብቻ አይደለም፣ እዛም ራሱ በእንትን እኔ ነኝ ያለ እኮ ነኝ። ያኔ በወጣትነት ጊዜ እንኳን ልዘረፍ አይደለም ኧረ ባህር ዳር ይመስክሩ ባካችሁ እና ሄድኩኝ። እዛ ቤተሰቦችን ጠይቄ ስመለስ 3ቱም የዛ የአውሮፕላን ጠለፋው ተዋናኞች የኔ ጓደኞች ናቸው። በሚገርም ሁኔታ ሁለቱም በህይወት የሉ። አንደኛው እንደውም ከእስር ቤትም ሳይወጣ ነው ህይወቱ ያለፈው። አንደኛውም በቅርብ ነው የሞተውና 3ቱ ጓደኞቼ ናቸው። እኔ በቃ ምንም ማቀው ነገር የለኝም። ደጉ ባላገሩ አብሬ ከነሱ ጋር እጫወታለሁ። ገብተን 25 ደቂቃ እንደተጓዝን ነው አንደኛው ከኔ ጋር አብሮኝ የተቀመጠው። አዎ ብድግ አለና በቃ ማንም ሰው እንቅስቃሴ እንዳያደርግ እንዴ ምን አሸብር እንዴ ምን ነው ምናምን አለ። ከዛ የሆነ ነገር ያው ይዟልና መቼም ባልንጀራዬ እንዲያርግብኛል ብላ አታስብ እሺ ምናምን ብሎ እንዴ እኔ እንደዚህ አይነት ቀልድ ነው ምናምን አልፈልግም። አንደኛውም ከዛ ተነሳ። አንደኛው ያው ወደ አብራሪዎቹ ገባ። ያው እንግዲህ ነገሮቹ ምናምን ተናሉ። ጥሩ ነው። አንዳንዴ ይሄ የአውሮፕላን የመጥለፍ ጉዳይ ተቀባይነት ያለው ባይሆንም ግን ነገሩ ደግሞ ከተፈጠረ በኋላ የመግባባት በንግግር ማመን ወደ ኃይል ከገባሽ ሁሉም እንትን ይችላል። እኔ የምለው ግን የት ሊሄዱ ነበር ግን ጠልፎት አውሮፕላኑን የታገሩ ወይ ነግርሽ አይደል አሳጥረው ሰዓት እንዳነስ ገባ። እሱ ያው እንግዲህ አብራሪው ሲጠይቀው ወደ አውሮፓ አገር ነው መሄድ እነሱ የሚፈልጉት። በባህር ዳር ነዳጅ ከባህር ዳር እኮ እሱ ላይ ነው ትልቁ ቁልፍ ነገር ይመስለኛል። እንግዲህ ጥልቅ እንትኑ ምንድነው ሙሉ በሙሉ ግንዛቤው ባይኖረኝም የዛ የኮሞሮሱም ታሪክ እንደዛ ይመስላል በማስገደድና በሆነ ነገር ይመስለኛል። ግን ይሄኛው ሄደው ሲጠይቁት እናንተ የምትፈልጉበት ሀገር ሊያደርሰኝ የሚችል ነዳጅ የለኝም። ስለዚህ ጅቡቲ አረፍ። ያው እንግዲህ መዳረሻው ግን ጅቡቲ ነበር። የተነጋገሩትን እኔ አልሰማሁም። በሚነጋገሩት ንግግር ተነጋገሩ። ነዳጅ እዛ ተሞላ። ከዛ ያው
ይቅርታ ጠየቁ። ባለብን ችግር ምክንያት ነው ይሄን የፈጸምነው፣ ላደረስነው መጉላላት ይቅርታ እንጠይቃለን አሉ። ከዚህ በኋላ ከኛ ጋር መሄድ የምትፈልጉ መሄድ ትችላላችሁ፣ መሄድ ማትፈልጉ ዳይ የተባለ ጅቡቲ ላይ ግድግ ስነሳ አሸብር ምን እኔ ያኔ ደግሞ ዝናውም አለ እኔ ነገ ከነገ ወዲያ ተነስቼ በህጋዊ መሄድ እችላለሁ በሚል ሐሳብ ከነሱ ጋር ተለያየው። አንድ 3 ናቸው 4 የፖለቲክኒክ ተማሪ የነበሩ ልጆች አብረው ሄደዋል። ጠቅላላ ወረድን። እንዳልኩትም እንደፎከርኩት አልቀረም። በዛ በሄድ ኖሮ አሁን እኔ ነኝ ዓለም አይኖርም። እነሱ ሄዱ ከጅቡቲ ነዳጅ ሞሉ። ሮም ነው የገቡት ጣሊያን። ስለዚህ ጠረፋው ተሳካ ነው ተሳካ። እኔ ከጅቡቲ ቀረ አውሮፕላን ተሳካ። ሄዱ እነሱ ሮም አረፉ። ያው ሮም ዛጃቸው ሰጡ። እኛ ሌላ አውሮፕላን በነጋታው ተላከልን። ወደ አዲስ አበባ መጣን። በሶስተኛው ቀን አውሮፕላኑ መጣ። እቃችሁን ሰዱ ተብለን ሄድን። ግቢው እንዳለ ያኔ ደግሞ እንደ ፋሽን ተይዞ ነበር። የባህር ዳር አሳ እዚህ ተወዳጅ ስለሆነ በየሻንጣው ጠቅላላ ሰው ጭኖ በቃ 3 ቀን ምናምን ቆይቶ ነው የመጣው አውሮፕላኑ። በቃ አሳውም እና ይሄ ነው አንቺ ከየት እና ግን ጣሊያን ገቡ ግን? አዎ ጣሊያን ገቡ። የጣሊያን መንግስት ነው እንትን ያላቸው ፍርድ ነው እንትን ያለው። እዛው ታሰሩ። አዎ እንደሱ ሱና አሁን ግልጽ ለማድረግ ደግሞ እንዳትሞክሩ በየቤታችሁ ይሄን። አይ አሁን እኮ የቀረበ አሁን አውሮፕላን አይ ማጂ ሲሰሩ ጀዋኑ ቁጭ ብለን ስናይ እኮ ቀላል እንትንም ነው በዓለም አቀፍ ደረጃ ሁሉ ውግዝ ነው የተወገዘም ስለሆነ የትኛውም ሀገር አይሞከርም። ወይ ጉድ! ወደ ኋላ መለሽን እኮ ማለት ነው። እንደ ተረት ነው የሰማሁት። የሆነ የሚገርም ነው። ብቻ እንግዲህ አሸብር ብዙ ከአይናችን ጠፋ እያልክብን ነው። በቲቪ ያው መጣሃል። ደግሞ የት ነው የምትገኘው? አሁን የት እየሰራህ ነው? አሁን እንኳን አጋጣሚ የተለያዩ ኮንሰርቶችን ወደ ውጭ ሀገርም ምንም ነው፣ እዚህም ደግሞ በሰርግም በምንም አንዳንድ ክለቦች ደግሞ ሲጠሩኝ እየሰራሁ ነው ያለሁት። ግን አብዛኛውን አሁን ወደ ውጭ ነው የምሰራውና እንግዲህ አሁን ደግሞ ቀጣዩ በዓል ስለሆነ ደግሞ የባህል ሙዚቃ የበዓል ድምቀት ነው። አዎ አሁን እንግዲህ ለፋሲካ ባህሬን ነው። ባህሬን ቃተኛ የሚባል ላውንጅና ሬስቶራንት ውስጥ ነው የምሰራው። ከዛ በኋላ እንግዲህ ወደ ዱባይ ወይ አቡዳቢ ሄዳለሁ። ፋሲካ እንግዲህ እንደዚህ ነው ማሳልፈው። ኢትዮጵያ መጥተው የመድረክ ስራዎችን ማየት ለሚጓጉ ኢትዮጵያውያን ደግሞ በሰፊው በቃ ለዞር ነው ዓለም። በጣም እንግዲህ ቆንጆ ቆይታ አደረግን። ብዙ ነገር ብናነሳ ደስ ይለን ነበረ አሸብር፣ ግን በነበረችን ጊዜ ትንሽ ነገሮችን ነካክተን አለፍን። እኛም ፕሮግራማችን ማለቂያው ነው። በምን ሙዚቃ ነው የምንሰነባበተው? እንግዲህ ከጅንኑ አልበም ወለላው ጎጃም እንግዲህ አለባበሱም የጎጃም ነው። ወለላው ጎጃምን ለነንቀጠቀጥ እሱን ተጫውተን ብላለች። ዝግጁ ናት እንግዲህ። እናመሰግናለን። እንግዲህ የሚወጡትን ቀጣይ ሙዚቃዎች ደግሞ በጉጉት እንጠብቃለን። መቼ እንደሚወጡ አልነግራችሁም ተብለናል። እኛም እንግዲህ እናንተ ቁጭ ብለን መጠበቃችን ቀኑ እንዲቀርብ እንመኛለን። እሱ ነው ዋናው ነገር። ቀረብ እናደርገዋለን። ይቅረብልን። እዚህ ድረስ መተህ ደግሞ ጥሩ ጊዜ ስለሰጠህን በጣም እናመሰግናለን አሸብር። ባለቤትህንም በዚሁ አጋጣሚ ሰላምታችንን የሚድረሳት። ቀጣይ ሙዚቃ አብራችሁም ደግሞ በሆነ ሙዚቃ ትመጣላችሁ። እኔ ሁሌ እመኛለሁ ባያችሁ አብራችሁ ስትጫወቱ ሙዚቃን። ያ በዛው ጠቆም አድርገን እንለፍ። አንድ ቆንጆ ነገር ሰርተን እናቀርባለን። እንዲህ እያልን እንግዲህ የመዝጊያ ሰዓታችን ላይ ደርሰናል። አሸብር እንግዲህ በባህል ስራዎቹ ዛሬ ደመቅ አድርጎ ስቱዲዮአችን ከኛ ጋር ቆይታ አደረገ። መዝጊያችን ደግሞ ከመጨረሻው ከአራተኛው አልበም መጨረሻ ላይ ስለሰራህ ነው እንጂ ገና ይቀጥላል ብዙ አልበም። ከጅንኑ ላይ ወለላው ጎጃሜ ወለለለለ ብለን ከዚሁ ከስቱዲዮአችን ነው የምንሰነባበታችሁ። ሳምንት ቆንጆ በሆኑ ፕሮግራሞቻችን እስከምንገናኝ ቸርን ሰንብት።
ሲዘፈን ጎጃም ሆይ መላ ሉማሜ አዴት ላይ ዳንግላ ጨዋታው ለባይን የሚሞላ ባህር ዳር ሞጣ ፍኖተ ሰላም እንዴት ይረሳል ትዝታው ጎጃም ሲዘፈን ጎጃም ሆይ መላ ሉማሜ አዴት ላይ ዳንግላ ጨዋታው ለባይን የሚሞላ ባህር ዳር ሞጣ ፍኖተ ሰላም እንዴት ይረሳል ትዝታው ጎጃም ወለላው ጎጃሜ ቁም ነገር ጨዋታው ሲያምርብሃል ወለላው ጎጃሜ ቁም ነገር ጨዋታው ሲያምርብሃል ያውና ይታያል ያውና ከሩቁ ያውና ከበሩ ያውና ከደኑ እንቅጭ ፍራሆ ወባል ጨዋታው ትዝታው ልቤ ላይ አብሮ የሚኖረው ጎበዝ ክንደ ብርቱ በስራ ይታማል ወለላው አይነቱን ዳር እስከ ዳር ጎጃም ወለላው ጎጃም ወለላው ጎጃም ወለላው ሲያምር ጭፈራው አታበለው ያውና ከጋራው ያውና ከጋራው ያውና ከጋራው ጎጃም ከበረው ያውና ከማሳው ያውና ከማሳው ያውና ከማሳው ጎጃም ያንበሳው ያውና ከደኑ ያውና ከደኑ ያውና ከደኑ ጎጃም ጅግሩ ፍቅርና ጨዋታ ስራውን በደቡ አገር ሲደምቅለት ወይ መርሃ ሲል ከቦ ጎተራው ሙሉ ነው እንዴት ዋለው በረቱ ጎጃም ደግ ነው ሰፊ ነው ሌማቱ ወለላው ጎጃም ወለላው ጎጃም ወለላው ሲያምር ጭፍራው ሰላም እንዴት ይረሳል ትዝታው ጎጃም ሲዘፈን አሸበል ገዳይ ፈረስ ቤት ዳሞች ጋር ጭፈራው አይኔ ልቤ ላይ ባህር ዳር ቡሬ መርጦ ለማርያም እንዴት ይረሳል ትዝታው ጎጃም ወለላው ጎጃሜ ቁም ነገር ጨዋታው ሲያምርብሃል ወለላው ጎጃሜ ቁም ነገር ጨዋታው ሲያምርብሃል ያውና ይታያል ያውና ከሩቁ ያውና ከበሩ ያውና ከደኑ ፍቅርና ጨዋታው ስራውን በደቡ አገር ሲደምቅለት ወይ መርሃ ሲል ከቦ ጎተራው ሙሉ ነው እንዴት ዋለው በረቱ ጎጃም ደግ ነው ሰፊ ነው ሌማቱ ወለላው ጎጃም ወለላው ጎጃም ወለላው ሲያምር ጭፍራው ያውና ከጋራው ያውና ከጋራው ያውና ከጋራው ጎጃም ከበረው ያውና ከማሳው ያውና ከማሳው ያውና ከማሳው ጎጃም ያንበሳው ያውና ከደኑ ያውና ከደኑ ያውና ከደኑ ጎጃም ጅግሩ
እንቅጭ ጭፈራው ባህል ጨዋታው ትዝታው ልቤ ላይ አብሮኝ የሚኖረው ጎበዝ ክንደ ብርቱ በስራ ይታማል ወለላው አይነቱ ዳር እስከ ዳር ጎጃም ወለላው 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 ጎጃም ወለላው 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 ጎጃም ወለላው 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 ሲያምር ጭፈራው አታበላው